እግዚአብሔር ራሱ በአንተ ላይ እምነት አለው። በመውጣት በመግባት ውስጥ በአንተ ላይ እምነት አለው። እግዚአብሔር ከሚመጣባት ችግር የተነሳ ከቦታው አትንቀሳቀስም፣ ከሚመጣበት ችግር የተነሳ ከቦታው አይንቀሳቀስም የሚል እግዚአብሔር በአንተ ላይ እምነት አለው። ምክንያቱም እግዚአብሔር በኖህ እምነት ስለነበረው የጀመረውን መርከብ ኖህ ሰርቶ እንደሚጨርስ እምነት ስለነበረው የጌታ ሰላምና ጸጋ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለውኝ እግዚአብሔር ይመስገን። ዛሬም እንደተለመደው ከእኔ ጋር የእግዚአብሔርን ቃል እንከፋፈላለን። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር የሆነ ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ተብሎ እንደተጻፈ፣ እንዲሁም ደግሞ በሌላኛ ቦታ ላይ እኛ ሁላችን በመጋረጃ በማይከደን ፊት ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ እግዚአብሔር አምላክ ከሁላችን የሚፈልገው ከእናንተም ከኔም የሚፈልገው አንድና አንድ ነው፣ ልጁን እንድንመስል። ብዙ የሃይማኖት ጫጫታ፣ ብዙ ሐሰተኛ ትምህርቶች፣ ብዙ የሆኑ ነገሮች እየሆኑ ባሉበት በዚህ ሰዓት እግዚአብሔር የልጁን መልክ እንድትመስሉ ይፈልጋል። ስለዚህ አዳዲስ ከሆናችሁ ሰብስክራይብ በማድረግ አብራችሁን እንድታገለግሉና የልጁን መልክ እንድትለማመዱ በአክብሮት እጋብዛችኋለሁ። እንጸልይና ወደ ዛሬው ሐሳብ እንሂድ። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ስምህ ከፍ ይበል። አንተ አምላክ ነህ፣ አንተ አዳኝ ነህና ተባረክልን። እንወድሃለን። ቀሪ ደቂቃዎችን እግዚአብሔር አባትና አምላክ ሆይ አንተ ባርከን። ወንድሜን ባርከው፣ እህቴን ባርካት። እግዚአብሔር አባትና አምላክ ሆይ መንፈሳዊ አቅሟ በኢየሱስ ክርስቶስ ስም አንድ ደረጃ ከፍ እንድል ጸልያለሁ። ይህ የምትሰማው ቃል ሕይወቷን እንዲለውጥ፣ ዘመኗን እንዲለውጥ ጸልያለሁ በናዝሬቱ በጌታ በኢየሱስ ስም አሜን። በድጋሚ የጌታ ሰላም ይብዛላችሁ። ዛሬ ላወራላችሁ የምፈልገው ሐሳብ እግዚአብሔር አምላክ በእናንተ ያምናል። አዎ እግዚአብሔር አምላክ በአንቺ ያምናል ማለት እግዚአብሔር አምላክ አንቺን ያምንሻል። እግዚአብሔር አምላክ አንተን ያምናል። ምናልባት አንዳንድ የመጽሐፍ ቅዱስ ጥቅሶችን ስላነበባችሁ፣ ምናልባት አንዳንድ ሰዎች ስለሰበኳችሁ፣ ስለነገሯችሁ እግዚአብሔር በእናንተ እምነት እንደሌለው ተደርጎ ስለተነገረ ሐሳብ፣ እቅድ፣ ዓላማ ላይ እግዚአብሔር የማያምን መስሎ ሊሆን ይችላል። እኔ ግን አስረግጬ እነግርሃለሁ፣ እግዚአብሔር አምላክ ያምናል። የትኛውም አይነት የህይወት ሰርከምስታንስ ውስጥ ባለበት ቦታ እግዚአብሔር አምላክ ያምናል፣ በሚገባ ያምናል። ዛሬ ላይ ምናልባት የተለየ ነገር ላወራላችሁ ነው። ከዚህ በፊት እግዚአብሔርን እመኑት የሚል ብቻ እየሰማችሁ መታችሁ ሊሆን ይችላል። ከዚህ በፊት በእግዚአብሔር ተደገፉ የሚለውን ብቻ እየሰማችሁ ሊሆን ይችላል። ነገር ግን አስረግጬ ነግራችኋለሁ፣ እግዚአብሔር አምላክ በእናንተ፣ በአንተ፣ በአንቺ ይተማመናል፣ ያምንሻል፣ ይተማመናል፣ ይጠብቅሻል። ብዙ ጊዜ እግዚአብሔርን ባለማወቃቸው ምክንያት እግዚአብሔር ማን ነው፣ የእግዚአብሔር አይደንቲቲ፣ የእግዚአብሔር ምንነት የሚለውን ባለማወቃቸው ሰባኪ ከሰባኪ እየሰማ የሚያጋጭ ንግግር ሊያስተምረን ይችላል። ነገር ግን በየትኛውም ሁኔታ ውስጥ ኑር፣ በየትኛውም ሰርከምስታንስ ውስጥ እለፍ፣ ልጆችን የምታሳድጊ ሁኚ፣ ባለቤት ያለሽ ሁኚ፣ አስተማሪ ሁኚ፣ ፖለቲከኛ ሁኚ፣ የሆነ ቦታ ብቻ ያለሽበት ቦታ ላይ ባስቀመጠሽ በዛ ቦታ ላይ እግዚአብሔር አንቺን ያምንሻል። እግዚአብሔር ባንቺ ይተማመናል። መጽሐፈ ኢዮብን ሄጄ ላናገረላችሁ። መጽሐፈ ኢዮብ እንደምታውቁት የኢዮብን ታሪክ ይዛል።
መጽሐፉ ላይ እንደ መግቢያው ስታዩ ኢዮብ በምድር ላይ ካሉ ሰዎች ጻድቅና ፈራ እግዚአብሔርን ያለው ሰው እንደሆነ ይነግረናል። አንተ ብቻ ፈራ እግዚአብሔር ይኖርህ እንጂ፣ አንተ ብቻ በእግዚአብሔር የምታምን ሁን እንጂ፣ አንቺ ብቻ በእግዚአብሔር የምትደገፊ ሁን እንጂ እግዚአብሔር 100% ባንቺ እምነት አለው። 100% አትተወኝም የሚል እምነት አለው። 100% ከኔ ውጪ ወደ ሌላ አትሄድም የሚል እምነት አለው። 100% ከሚመጣባት ችግር የተነሳ ከቦታው አትንቀሳቀስም፣ ከሚመጣበት ችግር የተነሳ ከቦታው አይንቀሳቀስም የሚል እግዚአብሔር ባንተ ላይ እምነት አለ። እንደምታውቁት ሰይጣንና እግዚአብሔር ንግግር ማድረግ ጀመሩ በኢዮብ መጽሐፍ ላይ። ከዛ በኋላ ጉዳዩን ታውቃላችሁ። እግዚአብሔር በኢዮብ እምነት ስለነበረው አሳልፎ ለሰይጣን ሰጠው። አንዳንድ ጊዜ ችግር ወደ ሕይወታችሁ ሲመጣ፣ ጭንቀት ወደ ሕይወታችሁ ሲመጣ የሆነ እግዚአብሔር ረስቷችሁ እንደሆነ የምታስቡ ሰዎች እግዚአብሔር ረስቷችሁ ሳይሆን በእናንተ ተማምኖባችሁ ነው። እናንተ እንደምትሻገሩ፣ እናንተ እንደምታልፉ እግዚአብሔር ስለተማመነባችሁና ስላመናችሁ ነው። ደግሞ ብዙ ሰዎች በዙሪያቸው ላይ ችግር በከበበ ጊዜ እግዚአብሔር ረስቶ ወይም ሁለተኛ እግዚአብሔር እየቀጣቸው እንደሆነ ያስባሉ። እግዚአብሔር ግን ተማምኖባችሁ እናንተን ለክፉ አሳልፎ ሰጥቷችኋል። ለፈተና አሳልፎ ሰጥቷችኋል። ለምን? በእናንተ 100% እምነት ስላለው። ሰይጣን መጣ። ኢዮብ አንተን የሚያምነው፣ ኢዮብ አንተን የሚከተለው፣ ኢዮብ በአንተ እግር ስር ውስጥ ያለው ጥበቃ ስላበዛለት ነው። ምሕረት ስለበዛለት ነው። ቸርነት ስለምታረገው ነው። የእጆቹን ሥራ ስለምትባርከው ነው። ጥበቃ ስለምታረገው ነው። ነገር ግን ኢዮብ ያለውን ቢያጣ፣ ነገር ግን ኢዮብ ያለውን ብታበላሽበት ይሰድብሃል ብሎ በእግዚአብሔር ፊት ኢዮብን አሳንሶ ተናገረ። እግዚአብሔር ግን የኢዮብን ማነሱን አልወደደም። ኖ ኢዮብ ያለው እንኳን ቢጠፋ ይከተለኛል አለ። አይከተልህም እግዚአብሔር ሆይ አለ ሰይጣን። ከዛ ሲል እንግዲያውስ የፈቀድከውን አድርግ፣ እሱን ግን አትንካ አለ። በኢዮብ ሕይወት ላይ የማይበላሹ ጉዳዮች ተበላሹ። በሰው ሕይወት ላይ የማይታሰቡ የማይታቀዱ ማንም ሊያስባቸው የማይችል በአንድ ደቂቃ ውስጥ ያለው ነገር እንዳለ ክራሽ አደረገ። በአንድ ደቂቃ ውስጥ ያለውን ነገር እንዳለ ተበላሸ። የምናወራውም ነገር ምናልባት ትንሽ መስሏችሁ ሊታይ ይችላል። እኛ አንድ ስልክ ብትወርቅብን፣ አንድ በእጃችን ላይ ያለ ገንዘብ ቢጠፋብን፣ አንድ የሆነ ነገር ቢደረግብን ያንን ነገር ምን ያህል እንደምንፈልገው ታውቃላችሁ። አንድ ሰውዬ ያለው የበግ ብዛት፣ የከብት ብዛት በአንድ ደቂቃ ሲወሰድበት፣ ያለው የግመል ብዛት በአንድ ደቂቃ ሲሞትበት፣ ያለው ልጆቹ 10 ልጆች በአንድ ደቂቃ ሲሞቱበት፣ በአንድ ደቂቃ መካከል 4 አይነት መርዶ በአንድ ደቂቃ ውስጥ ስሰማ ነገሩ ቀላል ሊመስል ይችላል ለሚሰማ፣ ግን ለደረሰው ሰው ቀላል አይደለም። 50,000 ብር ቢጠፋብን እንኳን ምን ያህል ፊል እንደምናረግ ታውቃላችሁ? ምን ያህል ፊል እንደምናረግ። ግን ለሰውየው ያለው ንብረቱ አለኝ ብሎ የሚለው እንዳለ ክራሽ አደረገ። ነገር ግን እግዚአብሔር በኢዮብ ይተማመን ነበር። እግዚአብሔር በኢዮብ ሲተማመን መጥቶ ከኋላ እየረዳው አይደለም። ኢዮብ በራሱ አቅምና በራሱ ብቃት እግዚአብሔርን መጠበቅ እንደሚችል እግዚአብሔር በኢዮብ ተማምኖ ነበረ። እግዚአብሔር በእናንተ ያምንባችኋል። በሕይወታችሁ ላይ ጥሩ ነገር እየሆነ ያለበት ሰዓት ብቻ አይደለም የእግዚአብሔርን አብሮነት የእግዚአብሔርን ፍቅር ፊል የምታረጉት። መጥፎ ነገር እየሆነ ባለበት እንኳን እግዚአብሔርን ፍቅሩን ፊል ታረጋላችሁ። ምክንያቱም እየሆነ ያለው እግዚአብሔር በእናንተ ስለተማመነ ነው። አዎ በራሳቸው እጆች የእግዚአብሔርን ሥራ ሕይወታቸውን የሚያበላሹ ብዙ ሰዎች አሉ። አዎ በራሳቸው ስርዓት እግዚአብሔር በማይወድበት መንገድ ሄዶ የሚጠፉ የሚቀጡ ሰዎች አሉ።
ነገር ግን እመን፣ እግዚአብሔርን እየፈራህ በእግዚአብሔር መንገድ እንደ እግዚአብሔር ቃል እየሄድክና እየሄድሽ ባለበት በኑሮ ላይ ሊሆን ይችላል፣ በፊዚካልህ ላይ ሊሆን ይችላል፣ በተለያዩ ጉዳዮች ላይ በአንተ ላይ ችግር ሀፕን ካደረገ እርግጠኛ ሆኜ እናገራለሁ፣ እግዚአብሔር በአንተ ይተማመናል። እግዚአብሔር በአንቺ ይተማመናል። በጀመርሽው ቢዝነስ ላይ የሰውን ሳታስጨንቂ፣ ድሃውን ሳታስጨንቅ፣ የድሃውን ገንዘብ ሳትበላ ለምስኪኑ እየራራ እየሰራ ያለክ ነገር ክራሽ እያደረገ ቢመጣ 100% እነግርሃለሁ እግዚአብሔር በአንተ ላይ እምነት አለው። አንተ በእግዚአብሔር ላይ ያለክን እምነት አይደለም ዛሬ የማወራው፣ እግዚአብሔር ራሱ በአንተ ላይ እምነት አለው። በመውጣት በመግባት ውስጥ በአንተ ላይ እምነት አለው። እግዚአብሔር አምላክ ያምንባቸዋል። ኢዮብ ምንም ጥፋት አልሰራም። ኢዮብ ምንም ክፋት አልሰራም። ኢዮብ እግዚአብሔር በማይከብርበት መንገድ አልወጣም፣ አልገባም። ነገር ግን ወደ ኢዮብ ሕይወት ይሄ ነገር መጣ። ኢዮብ ግን እንዲህ አለ፣ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ስሙ ይባረክ። ከቦታው አልንቀሳቀስም፣ አምነዋለሁ እግዚአብሔርን። ይህንን መጥፎ ጊዜን ያሻገረኛል። አዎ መጥፎ ጊዜ ወደ እኔ ሕይወት መጥቷል። ሰማይ ምን እንደተደረገ ማውቀው ነገር የለም። ሴጣን እግዚአብሔር ምን እንዳለው ምን እንደተከራከረ ስለ እኔ አላውቅም። ነገር ግን በሆነው ጉዳይ ላይ እግዚአብሔር ታላቅ ነው። ክራሽ አድርጎ ጉዳዮች እግዚአብሔር ታላቅ ነው። ድጋሚ ሴጣን መጣና ወደ እግዚአብሔር እንዲያለው ኢዮብ አሁንም ንጹሕ ሰው ነው ሲል እግዚአብሔር ሴጣን እንዲያለው ኖ ሰው ያለውን እንዳለ ለሰውነቱ ነው፣ ለራሱ ነው። እስቲ በሽታ ስጠው፣ በሽተኛ ይሁንና ይከተል እናያለን ብሎ ለእግዚአብሔር ኮሚኒኬሽን ሲያደርግ ኢዮብን ሲከሰው ታገኛላችሁ። እግዚአብሔር መለሰ፣ ኢዮብ አይደለም በሽታ አይደለም ንብረት ወርዶ በሽታም ተሰጥቶት ሕያው ነው ኢዮብ አለ። ኢየሱስ የጌቶች ጌታ ነው። እግዚአብሔር ይተማመንባችኋል። በሰጣችሁ ትዳር እግዚአብሔር ይተማመንባችኋል፣ ትዳራችሁ ፌል እንደሚያደርግ። በሰጣችሁ ሥራ እግዚአብሔር ይተማመንባችኋል፣ የጀመራችሁትን ሥራ እንደምታስፈጽሙ። በሆነው ሁሉ እግዚአብሔር ይተማመንባችኋል። እግዚአብሔር በእናንተ ያምናል። ይህንን ኔጌቲቭ ነገር እንኳን በሕይወታችሁ ሲመጣ እግዚአብሔር አምኖባችሁ አሳልፎ እንደሰጣችሁ አምናችሁ ተቀበሉ። ኔጌቲቭ በሆነ ነገር ላይ እግዚአብሔር ለአገልግሎት ሲሾማችሁ፣ እግዚአብሔር ለሆነ ቤት አባወራ ሲያደርጋችሁ፣ እግዚአብሔር በሆነ ቦታ ላይ ሲያስቀምጣችሁ፣ እግዚአብሔር በሆነ ነገር ላይ ሲሾማችሁ እርግጡን እነግራለሁ የራሱን ኃይል ተማምኖ ሳይሆን አንተን አምኖ ነው እግዚአብሔር የሾመ። ትችለዋለህ፣ ኃላፊነት ትቀበላለህ ብሎ ነው እግዚአብሔር የሾመ። እግዚአብሔር ያንን ኃላፊነቱን እንድትወጣለት ይፈልጋል። ያንን ኃላፊነቱን እንድትጠብቅለት ይፈልጋል። እግዚአብሔር አንተን እንደ ሮቦት አልፈጠረህም። እግዚአብሔር አንቺን እንደ ሮቦት አልፈጠረሽም። አንተ ወይ አንቺ ሮቦት አይደለሽም፣ ማሽን አይደለሽም። በእግዚአብሔር መልክና ምሳሌ የተፈጠርሽ፣ እግዚአብሔር ከማንም በላይ አብልጦ የሚጠነቀቅ አብልጦ የሚተማመን ፐርሰን አንቺ ነሽ። ኖህ በእግዚአብሔር ሕይወት ላይ የሚኖር ሰው ነበር፣ ጻድቅ ነበር። እግዚአብሔር ወደ ኖህ መጣና ኖህ አለ፣ ሕዝቡን ላጠፋ ነውና መርከብ ሥራ አለው። መርከብ የምትሠራበትን መንገድ እኔ አስተምርሃለሁ፣ እኔ በነገርኩ መንገድ ኖህ አንተ ሥራ አለ። ኖህ እግዚአብሔር በነገረው መንገድ ሥራውን ጀመረ። ኖህ እግዚአብሔር ባስተማረው መንገድ ድርጊቱን ማድረጉን ቀጠለ። 120 ዓመት ሙሉ ኖህ አንድን መርከብ በመስራት አሳለፈ። ምክንያቱም እግዚአብሔር በኖህ እምነት ስለነበረው፣ የጀመረውን መርከብ ኖህ ሰርቶ እንደሚጨርስ እምነት ስለነበረው፣ የጀመረውን መርከብ ግብ እንደሚያደርስ እግዚአብሔር በኖህ እምነት ስለነበረው፣ የጀመራችሁትን ጉዳይ መዘመር ሊሆን ይችላል የሰጣችሁ እግዚአብሔር ሚሽኑን፣ መስበክ ሊሆን ይችላል የሰጣችሁ እግዚአብሔር ሚሽኑን። እናንተን አምኖባችሁ ነው፣ በእናንተ ተማምነው ነው። ባሪያው ሲናገር እንዲህ አለ፣ ታማኝ አድርጎ ስለቆጠረኝ
በእኔ እምነት ስላለው እግዚአብሔር ለአገልግሎቱ ሾመኝ። ታማኝ አድርጎ ሲሾመኝ፣ ታማኝ አድርጎ ሲጠራኝ፣ በዛ እግዚአብሔር ባመነኝ ጉዳይ ላይ እኔ ልታመንለት ያስፈልገኛል። አያችሁ፣ በኔጌቲቭም በፖዚቲቭም እግዚአብሔር በእናንተ ያምናል። ነገሮች ተሳክቶ ሳይሳኩ፣ ጥሩ ነገሮች እየመጡ ሳይመጡ፣ በሆነው ሁሉ እናንተ በእግዚአብሔር እግር ውስጥ ሆኑ እንጂ፣ እናንተ እግዚአብሔርን በመከተል ውስጥ እግዚአብሔር በሚፈልግበት መንገድ ውስጥ ተንቀሳቀሱ እንጂ። 100% እርግጠኛ ሆኜ እናገራለሁ፣ እግዚአብሔር አምላክ ያምንባቸዋል። እየተማርክበት ባለው ትምህርት ላይ እግዚአብሔር ከእናትና ከአባት በላይ ይተማመንብሃል። እግዚአብሔር ትልቅ ሳይንቲስት እንደምትሆን ይተማመንብሃል። ትልቅ ዶክተር እንደምትሆን ይተማመንብሃል። እግዚአብሔር አምላክ ፕሮፌሰር እንደምትሆን ይተማመንብሃል። እግዚአብሔር አምላክ የሆነ ከፍታ ላይ እንደምትወጣ ይተማመንብሃል። ምክንያቱም የጠራቸውን እግዚአብሔር ያምናቸዋል፣ ከፍታ ላይም ይዞ ያወጣቸዋል። አሁን ብዙ ሰዎች እነሱ ራሳቸውን ያለማመን፣ እግዚአብሔርን ያለማመን ጉዳይ ነው እንጂ እግዚአብሔር እነሱን ያምናቸዋል። እግዚአብሔር ቀናቸውን ይባረካቸዋል፣ ዘመናቸውን ይባረካቸዋል። እርግጠኛውን ደግሜ እናገራቸዋለሁ፣ እግዚአብሔር በእናንተና በእናንተ ጉዳይ ላይ ያምናቸዋል። ባስቀመጠው በየትኛውም ቦታ ላይ ያምናቸዋል። በጀመራችሁት በትንሽዬ ቢዝነስ ላይ እግዚአብሔር ይተማመናቸዋል፣ ከፍታ ላይ ይዛችሁ እንደምትወጡ። ነገር ግን እመኑኝ፣ ቅድም እንደነገርኳችሁ ፖዚቲቪቲ ነው። በኔጌቲቭ ነገሮች ቢሆኑ በታማኝነት እግዚአብሔር ፊት እየኖራችሁ፣ እግዚአብሔርን እያገለገላችሁ፣ በእግዚአብሔር ሕይወትና ጎዳና እየሄዳችሁ ጉዳዮቻችሁ ፌል ማድረግ ከጀመሩ እርግጠኛውን እነግራለሁ፣ እግዚአብሔር ይተማመንባችኋል። ጉዳዮቹ ፌል እንደሆነ አይቀርም። ጉዳያችሁ እንደወደቀ አይቀርም። ጉዳያችሁ እንደጠፋ አይቀርም። እግዚአብሔር አምላክ ኢዮብን እንዲያለችው እስካሁን ድረስ ጸንተሃልን? እግዚአብሔርን ስደብና ሙት፣ ያደረገልህ ነገር የለም ያ አምላክ ብላ ስትለው ባለቤቱ፣ እግዚአብሔር ግን በጠበቀው መሰረት፣ እግዚአብሔር ግን ባመነበት መሰረት ኢዮብ ቃሉን ስላለወጠ፣ ኢዮብ በእግዚአብሔር ላይ ዲፔንዱን ስላልተወ፣ ልክ እንደዛው እግዚአብሔርም በኢዮብ ላይ ያለውን እምነቱን ስላልተወ መጣ ወደ ኢዮብ። አሳልፎ የሰጠው ለክፉ ሊያጠፋው አይደለም። አሳልፎ የሰጠው ለውድ፣ አሳልፎ የሰጠው ለክሳራ፣ አሳልፎ የሰጠው እያመነው እየተማመነው በቅድስና እየሄደ መንገዱን እየተከተለ በምድር ላይ እንደሱ አይነት ሰው በሌለበት ጊዜ ለክፉ አሳልፎ የሰጠው እግዚአብሔር ኢዮብን ልጥለው አይደለም። ደግሜ እላችኋለሁ፣ በመልካም ኑሮ የምትኖሩ፣ እግዚአብሔርን በመፍራት የምትኖሩ፣ እግዚአብሔርን በመተማመን ለምትኖሩ፣ ለእናንተ ክፉ ነገር ወደ ሕይወታችሁ ሲመጣ እግዚአብሔር አምኖባችሁ ነው እንጂ ልትጠፉ አይደለም። እግዚአብሔር ተማምኖባችሁ እንጂ ልትጠፉ አይደለም። ደግሜ እናገራችኋለሁ፣ እግዚአብሔር በአንተ ያምናል። እግዚአብሔር ባንቺ ያምናል። ክብር ለጌታ ለኢየሱስ ክርስቶስ ሲሆን፣ እኔም በእግዚአብሔር አምናለሁ እያላችሁ እንድትናገሩ እፈልጋለሁ። ከታች እንድትጽፉልኝ እፈልጋለሁ። እግዚአብሔር በእኔ እንደሚያምን እኔ በእግዚአብሔር አምናለሁ፣ እኔም በእግዚአብሔር እምነት አለኝ እንድትሉ እፈልጋለሁ። እግዚአብሔር በእናንተ ያምናል። አይዟችሁ፣ አትጨናነቁ። ቅድስና፣ እግዚአብሔርን መፍራትን፣ በእግዚአብሔር ጎዳና እግዚአብሔር በሚከብርበት ነገር ላይ የምትገቡ የምትወጡ እናንተ አይዞአችሁ፣ እግዚአብሔር ስለሚተማመንባችሁ ነው። ስለዚህ በሁሉ ነገር እግዚአብሔር ይተማመንባችኋል። በጀመራችሁት አገልግሎት፣ በጀመራችሁት ቢዝነስ፣ በጀመራችሁት ግንኙነት እንደማታታልላት፣ ጥላሃት እንደማትሄድ፣ በሷ ቦታ ሌላ እንደማትቀይር እግዚአብሔር ያምንብሃል። ዛፉን እንደማትበላው እግዚአብሔር ያምንብሃል። ግን መጥቶ የሚያሳስተ አለ። ለሱ ብቻ ቦታ አትስጥ። እግዚአብሔር ያምንብሃል። ክብር ለጌታ ለኢየሱስ ክርስቶስ ይሁን።
የታመማችሁ ከኔ ጋር እንጸልይ። ቪዲዮውን ሰብስክራይብ ማድረግ እንዳትረሱ። ለጓደኞቻችሁ ሼር በማድረግ የእግዚአብሔርን ቃል አብራችሁ ተካፈሉ። ይህ የልጁ መልክ ቤተ ክርስቲያን ነው። ኢየሱስን እየመሰለን እያወቀን እንሄዳለን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንጸልይ። የታመማችሁ እግዚአብሔር አምላክ የፈውስ ጊዜ ያደርግላችኋል። ከኔ ጋር አብራችሁ ጸልዩ። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ስም እናመሰግናለን። ክብር ሁሉ ለአንተ ይሁን። አንተ አምላክና ንጉሥ ነህና ከፍ በል። አንተ ጌታና አዋቂ ነህና ከፍ በል። እግዚአብሔር አባቴና አምላክ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሁን እጸልያለሁ። የትኛውም በሽታ ሰውነታቸው፣ የትኛውም በሽታ ከሕይወታቸው የተነቀለ ይሁን። የጨለማ መንገዶች ይዘጉ፣ የጨለማ በሮች ይዘጉ። እግዚአብሔር ሆይ ከአንተ ዘንድ የሆነ በር ይለቀቅ፣ ፈውስ ይከፈት። እግዚአብሔር ሆይ የደስታ በር ይከፈት። እግዚአብሔር ሆይ የሰላም በር ይከፈት። እግዚአብሔር ሆይ የመረጋጋት በር ይከፈት። እግዚአብሔር ሆይ በእህትና በወንድሞች ላይ በናዝሬቱ በጌታ በኢየሱስ ብዬ ጸልያለሁ። በናዝሬቱ በጌታ በኢየሱስ ስም ብዬ ጸልያለሁ። ኃይላቸው ይታደስ፣ ጉልበታቸው ይታደስ። አንተን ወደ ማወቅ ገስግሱ፣ ከአንተ ጋር መራመድ ጀምሩ። እግዚአብሔር አንተን በመምሰል ባርካቸው። በናዝሬቱ በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። የጌታ ስም የተባረከ ይሁን። በሌላ ቪዲዮ እንገናኛለን። እግዚአብሔር ይባርካችሁ። ሰብስክራይብ ማድረግ እንዳትረሱ። እወዳችኋለሁ። ማገልገል እንፈልጋለን፣ እናግዛለን። በተለያየ ሳውንድ ሲስተም ዕቃውን በመግዛት የምትሉ አብራችሁኝ እንድትቆሙ በአክብሮት ጋብዛችኋለሁ። ጌታ ኢየሱስ ይባርካችሁ። ተባረኩልኝ።